አሁን አንዳንድ ጊዜ ቆም ብለን ስናይ እኛ እያሰብን ነው ወይስ አይምሯችን ዝም ብሎ ይሄ ባይ ዲፎልት የሚያመጣቸው ሀሳቦች አሉ? እሱን መለየት በጣም አስፈላጊ ነገር ነው። ብድራታቸውን ትኩር ብለው ያዩ ነበር ይልና ቀጥሎ ምንድነው የሚለው የፈርዖን ልጅ የንጉስ ልጅ ከመሆን ይልቅ የበግረኛ መሆንን መረጡ ምናምን እያለ ይቀጥላል ታሪኩ። ደፋር ማለት የማይፈራ ሳይሆን ፍርሃቱን የሚያሸንፍ ሰው ነው። ሰላም እንኳን ደህና መጣ። በድጋሚ በጣም ደስ ብሎኛል ስላየው ድጋሚ። እኔም አመሰግናለሁ ድጋሚ ስለተገናኘን ደስ ብሎኛል። እንግዲህ ዛሬ ያው ልንወያይ ያሰብነው ጉዳይ አንድን ነገር በጥራት ጀምሮ በጥራት ለመጨረስ ነው። በእርግጠኝነት በዚህ ሰዓት ይህን ፕሮግራም የሚያዩ አድማጮች የሆነ ነገር አለ ውስጣቸው አይደል? የሆነ ህልም የሆነ ነገር ብሰራ ብለው የሚያስቡት እና እኔም በዛ መንገድ እያለፍኩም ስለሆነ ግን ብዙ ጊዜ ለመጀመር ስናስብ ወደ ኋላ የሚጎትቱን ነገሮች አሉ አይደል? ሁሌ ፐርፌክት አድርገን መጀመር እንፈልጋለን። ምሳሌ አሁን ፖድካስት መጀመር የሚፈልግ ሰው ቢኖር ስቱዲዮ የለኝም፣ ካሜራ የለኝም፣ ሀሳቤ በቂ አይደለም፣ እኔ እንደዚህ እያለ በጣም ይጎትተኝ ስለነበር ካሰብኩት ምናልባት 3 ዓመት ዘግይቼ ነው የጀመርኩት በተለያየ ምክንያት ማለት ነው። እና ግን ነገሮች አይምሮ ላይ ሆኖ ፐርፌክት ይሆናሉ ወይ የሚለው ነው። አዎ እንግዲህ በእርግጥ ጀምሮ መጨረስ ነው። ይህን ጠቅለል አድርገን ከማየታችን በፊት እንዳልሽው እንጀምር በመጀመርና የብዙዎቻችን ችግር አንዱ ትልቁ ተጉዳሮት በጣም ብዙ ነገሮች እናስባለን፣ እናቅዳለን፣ እናልማለን። ግን ሀሳባችን ሀሳብ ብቻ ሆኖ እንዲቀር ህልም ብቻ ሆኖ እንዲቀር ከሚያደርጉ ነገሮች መካከል አንዱ መጀመርን መፍራት ነው። መጀመርን መፍራት በራሱ አዲስን ነገር ከመፍራት ጋር የተያዘ ህመምም ነው፣ ፎቢያ ነው ምናምን ነው የሚሉት እኮ አሁን በዚህ ጉዳይ ላይ ያሉ የዘርፉ ባለሙያዎች የማይበቃ በዚህ እና እንቅልፍ እስከ ማጣት እስከ መጨነቅ ግራ እስከ መጋባት በጣም ለዘርፈ ብዙ ውጥረት የሚዳረጉ ሰዎች አሉ። እንዳልሽው ግን ደግሞ ፈርዘር ከዛ አልፈው ደግሞ እንትን የለኝም እንትን አልተሟላለኝም እንትን በሚል አንቺ ብቻ አይደለሽም 3 ዓመት ይዘገየሽው እኔም ብዙዎቻችንም ይህን ፕሮግራም የሚያዩት በጣም ብዙ ሰዎች መጀመር እንዳንችል ሆነን ታስረን የተቀመጠን ሰዎች አለን። እስከ ሰው ምን ይለኛል እስከሚል ትችትን እስከ መፍራት ድረስ ብከስርስ በወድቅስ እስከሚል ድረስ ሂዶ ሐሳቡ በጣም ብዙ ሰዎችን ያሰረ ነገር ነውና ትልቅ ፖይንት ነው ያነሳንም ያለነው ነገር ማለት ነው። እንግዲህ ከዚህ ጋር በተያያዘ እንዳልሽው በመጀመሪያ ደረጃ ምንም ነገር የሚጀምረው ከሐሳብ ነው። ይሄንን እውቅና መስጠት በጣም በነገራችን ላይ ከገንዘብ ወይም ደግሞ መሬት ላይ ካለው ነገር የሚጀምር ኢንቨስትመንት የለም፣ ከሐሳብ ነው የሚጀምረው። ይሄ የኛ የግል ኢንቨስትመንት ዓለማዊ ስኬት ዓለማዊ አካሄድ ብቻ ሳይሆን ኢቭን እኛ ሰው ከመሆናችን በፊት እኛን በፈጠረን ሐሳብ ውስጥ ነበር። ይሄ ወረቀት ከመሆኑ በፊት ወረቀቱን ሊሰራው ባሰቡ ሰው አእምሮ ሐሳብ ውስጥ ነበር። ከማይታየው ነው የሚታየው ነገር የሚመጣው እና በመጀመሪያ ትኩረት ሰጥተን ኢንቨስት ልናደርግበት የሚገባው ነገር አእምሯችን ላይ ነው። ቀጥሎ እንትንም የሚሉት ነገር ደግሞ አለ፣ ቲንክ ኦን ፔፐር ደግሞ የሚሉት ነገር አለ፣ በወረቀት ላይ ማሰብ። እንዴት ነው እሱ ደግሞ አሁን ስኬች ማድረግ፣ ብሉፕሪንት ማዘጋጀት፣ ዲዛይን። አሁን አንድ ህንፃ ወደ ብሎኬትና አሸዋ መደርደር ከመግባቱ በፊት መጀመሪያ በግለሰቡ አእምሮ ውስጥ ዲዛይን ይደረጋል። ዴን ብሉፕሪንት ወረቀት ላይ ደግሞ ይታሰባል። እንግዲህ 3ኛ ነው አሁን ወደ መሬት የምናወርደው ነገር የሚኖረው ማለት ነውና እነዚህን ነገሮች ስናደርግ ነው ለመጀመር መንደርደሪያ የሚሆነው ማለት ነው። ግን ቤት በእውቀት በጥበብ በማስተዋል ይሰራል እንደሚባለው ወይም እንደሚለው ቅዱሳን መጽሐፍቶች እንደሚሉት እንደው በገንዘብ ብቻ ገንዘብ የለኝም ወይም ደግሞ አንቺ እንዳልሽው አንድ ማይኩ ሶኬቱ አልተሳካም ኮምፒውተሩ በሚል ብቻ የሚሰራ የለም። የሚገርም ነገር ደግሞ ባለው ያልጀመረ ቢኖረውም አይሰራም። ዴፊኒትሊ ያየሁት ነገር ሁሉ ጊዜ አይምሮ ፕሮካስቲኔት ማድረግ ይፈልጋል አይደል? ነገርን ማሻገር፣ ለነገ ማሳደር፣ ቆይ ይሄ ቢሆን ይሄ ቢሳካ እና እውነት ነው የሚመስለን። አሁን አንዳንድ ጊዜ ቆም ብለን ስናይ እኛ እያሰብን ነው ወይስ አይምሯችን ዝም ብሎ ይሄ ባይ ዲፎልት የሚያመጣቸው ሀሳቦች አሉ? እሱን መለየት በጣም አስፈላጊ ነገር ነው። አዎ እንዳልሽው አሁን
ደግሞ ተሟልቶም አይጀምርም የለም እንደው በአእምሯችን ተሟላ ብንለው ራሱ ነገሩን መሬት ላይ ስናወርደው የማይሟላ ደግሞ አለ። እሱ ነው የምልህ ምንም ነገር ኢቭን በእውቀት ደረጃ ነው የምልህ። አሁን ያየሁት ነገር ምንድነው ሁሉም ሰው አሁን ፐብሊክሊ የምታያቸው ፊገሮች ምናምን ይፈራሉ እኮ ፊር አላቸው እኮ ታውቃለህ አይደል? ሰው አንዳንድ ጊዜ እኔ ምን ብዬ አስብ ነበረ ወደ ስክሪን ከመውጣቴ በፊት ኮንፊደንሴን ማዳበር አለብኝ። ይሄ ማለት አይምሮዬ የሚያጭበረብረኝበት አንደኛው መንገድ ነው። እና ቅድም እንዳልከው በስራ ሂደት ነው ፐርፌክሽኑ ሁሉም ነገር የሚመጣው። ግን ስቲል 10 ዓመት 20 ዓመት የሰራም ሰው ስቴጅ ፎቢያ ያለባቸው ሰዎች አሉ። በተለይ የመጀመሪያው 5 ደቂቃ 3 ደቂቃ ወጥተው እስከሚናገሩ ድረስ በሂደት ነው በቃ ነገር የሚለቅህና ምን አበረታታኝ መሰለህ ደፋር ማለት የማይፈራ ሳይሆን ፍርሃቱን የሚያሸንፍ ሰው ነው። ኤክሰለንት። ፍርሃቱን የሚያስተዳድር ሰው በቃ የሚያስተዳድር ሰው ምክንያቱም ፍርሃት አይጠፋም። እና በጣም ነው ዋው ያልኩት ያንን ስሰማ። ስለዚህ በኮንፊደንስ ሌቭል ገና ነኝ ብላችሁ ወደኋላ የምትቀሩ ቅድም እንዳልከው በማቴሪያል ሌቭልም በቃ ፖድካስት መስራት የፈለገ ሰው በስልኩ የሚጀምር ከዛ እያደግ ይሄ እየታየህ ለማደግ እየሰራህ ለማደግ መሞከር በጣም አሪፍ ነገር ነው። አትችልም ገና ነህ ማቴሪያል የለህም አንተ ፈሪ ነህ ፐብሊክ ስፒኪንግ አትችልም እውቀት ይቀርሃል። ይሄ አይምሮ ለማዘናጋት አንተን ወደኋላ ለመጎተት የሚጠቀምበት ስትራቴጂ ነው። ዴፊኒትሊ ኢቭን ስፒሪቹዋሊ ራሱ እንደው ሃይማኖት እንዳለው ሰው ራሱ አምላክኛን የሚረዳን ስንጀምር አንኳኩ ለምኑ ጠይቁ የሚሉትን ነገሮች በሙሉ ካየናቸው አት ዘ ቢጊኒንግ ከኛ የሚጠበቅ ነገር አለ። ማንኳኳት መለመን መጠየቅ እነዚህ ነገሮችን ካየናቸው እኛ ያንን ስቴፕ ከሄድን በኋላ ነው የሚከፈትልን መልሳችን ጥያቄ የሚያገኘው ማለት ነው። እና እንዳልሽው በጣም በአጽንኦት ከኛ የሚጠበቀው ነገር እንደ ጀማሪ ብዙ ነው። ሌላው ከዚሁ ጋር በተያያዘ ደግሞ የሚገርመው ውድቀትን የሚፈሩ ሰዎች ደግሞ እንዳይጀምሩ ብዙ ሰዎች ታስረው የተቀመጡበት ከዚህ ጋር በተያያዘ እንዲያውም አንዱ እቅዳቸው ቢሆን ቢኒ እንደ ባለሙያ ሪኮመንድ ማድረገው እቅዳቸው ውስጥ አንዱ ለመውደቅ መዘጋጀት በቃ ኤክስፔክት አድርገው በጀትም ካለው በጀት ይዘውለት ለመውደቅ የማይቀር ነው መንገዳችን። ልክ ትክክል ነገር እንዳለው ስኬት እንዳለው ሁሉ ውድቀት አለው መሸወድ አለው። ምክንያቱም አእምሯችን ውስጥ እንደምናስበው አይደለም። ቅድም እንዲያውም ከካሜራ በፊት እያወራሽ የነበረው አንድ ሀሳብ ነበር። መሬት ላይ ያለውና አእምሮ ላይ ያለው ይለያያል እና መውደቃችን ኤክስፔክትድ ነው። ደግሞ እኮ ያንን ነገር ነው አሁን ሳስበው መውደቅ ብሎ እኮ የሚተረጉመው እኮ ያንተ ሀሳብ ነው እኮ ያንተ ጭንቅላት ነው። ለምሳሌ አንዳንዴ የሆነ ስፒች ወይም የሆነ ቀረጻ እያደረግ ምናልባት በአይምሮ ኤክስፔክት ያረከውና እዛ የተፈጠረው ነገር ላይገናኝ ይችላል። የፈራህ መስሎ ሊሆን ይችላል፣ የተንተባተብክ መስሎ ሊሆን ይችላል። ይሄንን መውደቅ ነው ያለ አንተ ጭንቅላት ነው እንጂ ኤክስፒሪየንስ ያረከው አይደል። ኦሬዲ መንገድ ላይ ነህ እኮ። መውደቅ የሚባልም ነገር የለም። በደንብም ስታየው መውደቅ ነው ብሎ ሌብል የሚያደርገው እኮ የራሳችን አይደለም፣ አሸማቆ ማስቀመጫ ስለሚፈልግ ቴንክ ዩ እና አይደለም። በቃ እየተማርክ ነው፣ እየተሻሻልክ ነው፣ ያደግክ ነው፣ ኤክስፒሪየንስ ነው የምታረገውና ቶማስ ኤዲሰን እንዳለው ማለት ነው አይደል? አንተ አይሰልችህም እንደ ይሄን ሁሉ ጊዜ ስትወርቅ ሲሉት ምንድነው ያለው? ፌል አላረኩኝም የማይሰራበትን መንገድ ያገኘሁት ነውና መውደቅ የሚለው ነገር ራሱ የኛ ሌብል ነው። ስለዚህ መሞከር እዚህ ምድር ላይ ያለ ነው ደግሞ ለመማር አይደል ኤክስፒሪየንስ ለማድረግ ነው። ኢን አዲሽን አንዴ ብቻ ነው እድል የተሰጠን፣ አንዴ ብቻ ነው እንደዚህ የምንኖረው እና ሳንወድቅ ትክክል ነን በምንለው መታሰር ውስጥ ከመቆየት ይልቅ ለነጻነት እየወደቁ መታገል የተሻለ ነው፣ መጀመር የተሻለ ነው። እንግዲህ መጀመር እንደዚህ ካል አሁን ደግሞ ሌላው አደገኛው ፓርት የኔ ቢጤ ደግሞ እንጀምርና ማስቀጠል መጨረስ የሚባል ደግሞ ሌላ ጣጣ ይመጣል። ለዚህስ እንደው አሁን ለምሳሌ አንቺ ከዚህ ከያሽው ስራ ጋር በተያያዘ ኢንሰምፓክት ሪተርን አላገኘሁም ግን ፓሽኔ ነው እየታገልኩ ነው እንዲያውም ብለሽ አንድ ወርድ ራሱ ተጠቀምሽ። ፓሽኔን ደግሞ ማስጨነቅ እንደሌለብኝ ይሰማኛል ምናምን አልሽ። ስለዚህ መጨረስ ደግሞ ግዴታሽ ነው እና እንደው ምን ትያለሽ? ከኔም በርግጥ ምን እለዋለሁ እንደው ያዩ ውስጥ ይሄን ነገር እሺ እንግዲህ የሆነ ነገር ለመጀመር ፓሽን ያስፈልጋል፣ ሞቲቬሽን ያስፈልጋል። የሚያስጀምርህ ሞቲቬሽንህ ነው ብያምናለሁ። የሚያስቀጥልህ ግን ዲሲፕሊን ነው። ራይት ለመቀጠል ዲሲፕሊን በጣም አስፈላጊ ነገር ነው። ዲሲፕሊን ስንል መንገዱ ላይ ብዙ የሆኑ ህመሞች አሉ። ህመሙ ምናልባት የበጀቱ መብዛት ሁሉ ሊሆን ይችላል። ኮንሲስተንትሊ ኮንቴንት ክሬት ማድረግ፣ እንግዳ ማጣት፣
ብዙ ነገር ቪው በምትፈልገው ልክ ላይሄድ ይችላል። ቆንጆ ኮንቴንት እያቀረብክም ማለት ነው። ብዙ ስትራግል አለው። በዛ ሁሉ ጊዜ ውስጥ አንተ ኢንቨስት እያደረግ ነው። ሶ ይሄንን ጠንክሮ ለመቀጠል ዲስፕሊን ያስፈልጋል። በቃ ራስን መግዛት፣ ነገ ነገሮች እንደሚስተካከሉ ማመን። ሁለተኛው ነገር የምትሰራው የፓሽን ስራ ከሆነ ፓሽንህን ማስጨነቅ የለብህም ብዬ አምናለሁ። ምሳሌ እኛ ይህን ስራ ስንሰራ እኔ እንደ አእምሮ ጤና ባለሙያነቴ በቃ ይዤ የተነሳሁት ዓላማ አለ። አዌርነስ መፍጠር ቢቻል ከህመሙ በፊት ግንዛቤ መስጠትና እንደው በህመም የሚሰቃዩ ሰዎችን መቀነስ ነው የምንፈልገው እና ዓላማው በጣም ከባድ ነው። ሶ ይሄንን የሚያክል ትልቅ ዓላማ ይዘህ ስትነሳ ከምትጠራቸው እንግዶች፣ ከምታቀርብበት መንገድ የምትመርጣቸው ነገሮች አሉ። እነዛ ነገሮች ምናልባት ወደ መሬት ስታወርዳቸው ቶሎ ሪተርን የሚያመጡ ይሄ በሰውኛ ካልኩሌሽን ወዲያው ገንዘብ የሚያስገኙ ነገሮች ላይሆኑ ይችላሉ። ጊዜ ሊፈልጉ ይችላሉ። ጊዜ ይፈልጋሉ። ስለዚህ አሁን ቆም ብለህ እዚህ ጋር ማሰብ አለብህ። የግድ እቺ ፖድካስት ቶሎ ገንዘብ ማምጣት አለባት ካልክ እያስጨነካት ነው ፓሽንህ። ወይም ወደ ተሳሳተ ከዛ ወደ ተሳሳተ መንገድ በቃ ዝም ብለህ ኮንቴንት ቢኖረውም ባይኖረውም ፐብሊክ ፊገር ፐብሊሳይዝድ የሆነ ሰው ቆንጆ ሀሳብ ቢሆንም ለማህበረሰብ ቢጠቅምም ባይጠቅምም ብለህ ወደ እንደዛ አይነት ፕሮግራም ወደ ማግበስበስ አይነት ነገር ትገባለህ ማለት ነው። ያ በጣም ከባድ ነው። ስለዚህ እንደዚህ በፓሽን የሚሰሩ ስራዎች ሲሆኑ መጀመሪያ ዓላማህ ነው ጥግ የሚያደርስ። ስለዚህ ለመቀጠል ትልቅ ዲስፕሊን ያስፈልጋል ያስፈልጋል። በጣም እጅግ በጣም ኢን አዲሽን እንደዚሁ ራስን ማስገደድም ኢንሰም ፓርት የጀመረውን ከዳር ለማድረስ የራሱ የሆነ አስተዋጽኦ አለው። ምክንያቱም ነገሮችን ሁኔታን ካየነው መሰላቸትን የሚፈጥር ስሜት አለው። ምናልባትም ነገሮችና ሁኔታ እንደው ምን ታረጋለሽ የሚል ምን ታረጋለህ የሚል ማጣጣልን በውስጣቸው ሊኖራቸው ይችላል። ኢቭን የያዝነውን እየታገልንበት ያለውን ነገር ቫልዩ የማሳጣት ዋጋ የማሳጣት ሁሉ ነገር ይኖራቸዋል እና አለው። ለዛ ራስ ሬዲ ማድረግ ነው ዴፊኒትሊ። በዛ ውስጥ ደግሞ ራስን ማስገደድ እግርሽንም እየገተትሽ ቢሆን ዋጋ እየከፈልሽበት ፔን ውስጥ ቢሆን ራስን አስገድዶ ራስን በማስለመድ ውስጥ ያንን ነገር እስከ ጥግ ድረስ ለመሄድ ራስን ማዘጋጀት እጅግ በጣም ተመካሪ ነው ብዬ አስባለሁ። የጽናት ጉዳይ ነው። ባይዙ እኮ ጽናት ነው ከዳር እንድናደርስ ነገሮችን የሚያደርገን። ልክ እንትን እንደሚባለው ያለበዛ ሌባ ላመሉ ዳቦ ይልሳል አይነት ነገር እንደሚባለው ይህንንም ነካ ሌላ እዚህ ጋር መጨመር የምፈልገው የሆነ ነገር አንዳንዴ የሚሰራው በድብቅ ነው ብዬ አስባለሁ። ለምሳሌ የሆነ ዘርተህ ከውስጥ እኮ እያደገ ነው አይደል? ከላይ አይታይም። ከዛ ሁሉም ዘር ደግሞ በእኩል ጊዜና በተመሳሳይ ሰዓት አያድግም። አንዳንዱ ወደ ላይ ከመውጣቱ በፊት በጣም ወደ ስር ያድጋል አይደል? ያኔ ተስፋ ልትቆርጥ ትችላለህ። ምንድነው አይታይም እንዴ ልትል ትችላለህ። ስለዚህ እንግዲህ ወይ የጎተትክ ልታየው ነው ማለት ልትነቅለው ነው ማለት ነው። ማበላሸት ነው የሚሆነው። ሶ አንተ የእውነት ከልብህ እየሰራ ከሆነ ዩኒቨርስ ውስጥ እየተሰራ ነው የሆነ ነገር። ያው እንደዛ ነው እያሰብክ እውነት ነው። ኢን አዲሽን ትልቅ ነገር ትልቅ ዘር ከሆነ ደግሞ የበለጠ ብዙ ነገር እንደሚጠብቅብንም መረዳት መቻል እዚህ ውስጥ የዘሩን አይነት ከማረድ ማለት ለምሳሌ የተምር ዘር የተምር ፍሬ ዘርና ወይም ዛፍና የበቆሎ ዛፍ እኩል አይነት እድሜ የላቸውም እንደ ዘር ሲታዩ። በቆሎ ምናልባት በ3 ወር በ4 ወር ውስጥ አጭደልን በላ እንችላለን። ተምር የሚዘራ ሰው ግን 40 ዓመት ሊጠብቅ ይችላል። ያ በሱ ትውልድ ላይ ሁሉ ይችላል። ግን ልጁ ከዛ በኋላ ያለ ስራ ቁጭ ብሎ ፍሬ እየለቀመ የሚበላበት ፍሬ ኢምፖርት ኤክስፖርት እያደረገ ሊበላ የሚችልበትን ፕላትፎርም ግን ዘርግተንለት እናልፋለን ማለት ነው። በቆሎ ግን በየ3 ወሩ ልጁ መኮትኮት የልጅ ልጁ መኮትኮት ሁሉም ይጠበቅ እና የዘራችን አይነት ማተር ያደርጋል። እሱንም እንደዚሁ ከግምት ውስጥ ከቶ እንዳልሽው ግን ሪኮግኒሽን ሰጥቶ ጊዜ መስጠት መጠበቅ ከዳር እንድንደርስ ከግብ እንድንደርስ የማድረግ እድሉ ከፍተኛ ነው። በሌላ መልኩ ስናየው አሁንም ይሄ መጽናት ፐርሲስታንስ የሚባለው የብዙዎቻችን እዚህ ጋር ቆፍረን እኛ እንሄዳለን፣ እዛ ጋር ጸልየን እኛ እንሄዳለን። ምናልባት ሊጨናገፍም ይችላል፣ ሌላም ሰው እንትን ሊለው ይችላል እና መጽናት ደግሞ እለት እለት ከመወሰን የሚወለድ ነው። አሁንም ግራ ሊያጋቡን የጀመረውን ዳር እንዳንደርስ ሊያስተውን ሊያቋርጡን የሚችሉ ብዙ ሁኔታ አደገኛ ነው። ብዙ ሁኔታዎች አፕል ሊያደርጉ ይችላሉ። በእነዚህ ውስጥ ሁሉ ግን እለት እለት እየወሰን
ከዳር እንደ ስቱደንት መጽናት መቻል እጅግ በጣም ፋይዳ አለው። ልክ በመጽናት ውስጥ መጽናናት አለ እንደሚባለው ማለት ነው። ያው ፍሬውን መብላታችን አይቀርም እና ጽናት አንዱ ትልቁ ፋይዳ የጀመርነውን ከዳር እንድናደርስ የማስቻል በጎ አስተዋጽኦ አለው። ሌላ እንትንም ማየት እንችላለን። ባይዙ ፎከስ ማድረግ መቻል ፎከስ ኤግዛክትሊ እንደውም ለመጨረስ ፎከስ በጣም አስፈላጊ ሆነ። ወደ መጨረሱ እንቋጨውና እስቲ ስለ ፎከስ አሁን ልክ ለምሳሌ በቅዱሳን መጽሐፍ ሙሴ ወይም ሙሳ እሳቸው ብድራታቸውን ትኩር ብለው ያዩ ነበር ይላል። የተደረገላቸውን ይሆናላቸውን እና ብድራታቸውን ትኩር ብለው ያዩ ነበር ይልና ቀጥሎ ምንድነው የሚለው የፈርዖን ልጅ የንጉስ ልጅ ከመሆን ይልቅ የበግረኛ መሆንን መረጡ ምናምን እያለ ይቀጥላል ታሪኩ። እና አንዳንዴ ትኩረት ማድረግ መቻል አሁን እዚህ ውስጥ የምናየው የጀመሩትን ከዳር ለማድረስ በነገሮች መካከል በመሃል የሚመጡትን ሁሉ እየተው ልክ አንበሳ ያቺን ሚዳቆ ለመብላት ኢቭን ሌላ ሚዳቆ በመንገድ ላይ ቢገባ ራሱ አይነካው። መንገዱን ሁሉ እያቋረጡት እኮ ነው። አይገርም? ትኩረት ማድረግ መቻል፣ ነጥሎ ማየት መቻል፣ ልክ በኃያል ክንድ እንደተቀሰረ ቀስት መሆን፣ ግቡን ከዳር ሳይመታ አያርፍም። በብርቱ ክንድ እንደተያዘ ቀስት በጣም ነው የሚገርመው። እና ትኩረት ማድረግ መቻል እዛ ላይ ብቻ ግባችን ላይ አላማችን ላይ ብቻ የጀመርነውን ከድር ማድረስ ላይ ብቻ ትኩረት ማድረግ መቻል መጨረስ የምንችልበትን ጉልበት ይሰጠናል። ወይም እንዳንጨርስ ሊያደናቅፉ ከሚችሉ ነገሮች እንድንለይ፣ እንድንቀደስ ወይም ደግሞ እንድንነጠል የማድረግ በጎ አስተዋጽኦ አለው። ኢላማችን ላይ ብቻ እንድናነጣጥር የማስቻል በጎ አስተዋጽኦ አለው እና ፎከስ ማድረግ ብቻለም በጣም ከጀመርነው ያለበዛ ቅድም እንዳልነው ነው 10 ዳቦ መላስ ነው የሚሆነው። ከዛ ይልቅ አንዱን ግጥም አድርጎ መብላት ነው። ግጥም አድርገን መብላት የምንችልበት እድል ጉልበት የሚወለደው ደግሞ ፎከስ ማድረግ ከመቻል። ፎከስ በነገር ላይ ትልቅ ሀብት ነው። ትልቅ አይምሯችን፣ አስተሳሰባችን ጉልበት አለው፣ ኤነርጂ አለው። where the focus goes energy flow ይባላል አይደል? ሀሳብ የሄደበት ትኩረት የሄደበት ቦታ የህይወት ኃይልህ እዛ ጋር ነው። በጣም ሚስ የምናደርገው ነገርና አለው በቃ ድክም ያደርገን አይደል? አንዳንዴ አሁን ቁጭ ብለን ሳንሰራ እኮ በሀሳብ እንደክማለን። because ሀሳብ ኤነርጂ ይወስዳል። ስለዚህ በተበታተነ አንድ ነገር አስበህ እንዳልከው ይሄም ሲመጣ ቆይ ይሄ ቢዝነስ አሪፍ ነው ይሄ አዋጭ ነው ሲሉ ወደዚህ ስትሄድ ወደዛ ስትሄድ መዋልል መምጣት ተዋልልና ለምትፈልገው ስራ ምናልባት የምትሰጠው 20-30% ነው። በዛሽ ፐርሰንት ደግሞ ሰክሰስፉል መሆናችን። ስለዚህ ያለንን ነገር ሁሉ አቀናጅተን አደራጅተን አሰላስለን እና አያይዘን ገምድለን ልክ በጣም ነው የሚገርመው። ለምሳሌ ጧፍ አይተሽው ከሆነ የብዙ ክሮች ስብስብ ውጤት ነው። ገመድን አይተሽው ከሆነ የብዙ ነገር ስብስብ ውጤት ነው። ድር ቢያብር አንበሳ ያስር እና የነዛ ሁሉ መተሳሰር መነሻው ደግሞ ትኩረት ማድረግ መቻል። ስለዚህ ያለንን ነገር ሁሉ አቀናጅተን ለምንፈልገው ኢንቨስት ማድረግ የምንችልበትን ተጨማሪ ጉልበት ማግኘት የምንችለው እንዳልሽው በፎከስ ትኩረት ማድረግ መቻል ውስጥ ነው። ሌላ በተቻለ መልኩ ደግሞ እኔ ራሴን ያዳንኩበትም አንዱ ነገር ምንድነው ይሄ አንዳንዴ ግብ ላይ ግባችንን በጊዜ ውስጥ ከፋፍሎ ለማየት መሞከር። ዛሬ እግሩን ነገ እጁን ከነገ ወዲያ አይኑን ከነገ ወዲያ ደግሞ ወዲያ ጆሮውን የሚለው ነገር ይሄ አሰራራችን ላይ አንዳንዴ እንደው ሙሉን ማየት ትንሽ ሊያደክም ይችላል እና በተቻለ መልኩ እንደዚህ ከፋፍሎ ለማቀድ ግብን ከፋፍሎ ለማየት መሞከር አሁንም ኢነርጂ ይሰጣል። በጣም አሪፍ። እንግዲህ ያው አድማጮች ብዙ ነገር ተጠቅመዋል፣ ብዙ ነገር አንስተዋል ብለን እናስባለን። የሆነ ነገርን በድፍረት መጀመር፣ ከዛ ደግሞ በዲሲፕሊንና በቁርጠኝነት ማስቀጠልና መጨረስ በፎከስ ከዛ ምን ታያችኋለሽ? አንቺ የምትቀጥዩ ነው ተጨማሪ የምትሉት እኛ ያላየን እናንተ ይገባችሁ ይህን ፕሮግራም የሚያዩ ሰዎች እንዲማሩበት ስለሚረዳ እኛም ሌላ ፕሮግራም ስና አድ እንድናደርገው ኮሜንት ላይ ደግሞ እስቲ እናንተ የተጠቀማችሁበት ስልት ካለ ወዲህ በሉ ቴክስት አድርጉ ባያችሁ። ኦኬ እንግዲህ ዛሬ የምትለው ነገር ከሌለ እዚህ ጋር እንቋጭ። አዎ አይ ቲንክ ብዙን ነገር ለመዳሰስ ሞክረናል። መልካም። እንግዲህ እስካሁን ከዘላለም ጋር አንድን ነገር ጀምሮ በኳሊቲ ያስቀጥሎ ስለመጨረስ አሪፍ ነጥቦችን አንስተናል። ብዙ እንደተጠቀማችሁበት ተስፋ እናደርጋለን። ተመልካቾች ደግሞ በዚህ ፕሮግራም ላይ በዚህ ሀሳብ ላይ እንደው እኛ ተጠቅመን ረድቶናል፣ አግዞናል፣ የጀመርነውን ነገር ከዳር እንድናደርስ አድርጎናል የምትሉት ሀሳብ ካለ በኮሜንት ቦክስ ላይ አስፍሩልን። መልካም ጊዜ።